ክብር ስንል ወደ አውራችን ምን ይመጣል? ምናልባት ኃይል፣ ዝና፣ ግርማ ሞገስ ያለው ነገር። ልክ ነህ። አንድ ንጉሥ ዙፋኑ ላይ ሲቀመጥ ያለው አይነት ክብር፣ ወይም ጀግና ከጦርነት ሲመለስ የሚጎናጸፈው። ዛሬ ግን የምንዳሰሰው ስነ መለኮታዊ ጽሑፍ ይህንን ጽንሰ ሐሳብ ሙሉ በሙሉ ነው የሚገለበጠው። ሙሉ በሙሉ የክብር የመጨረሻውና ታላቁ መገለጫ መሥዋዕትነት ነው ይለናል። ይህ እንዴት ሊሆን ይቻል? ኃይልና ውርደት፣ ሕይወትና ሞት እንዴት በአንድ ቃል ሊጠቃለሉ ቻሉ? እንግዲህ ዛሬ በዚህ ጽሑፍ ውስጥ በጥልቀት ገብተን የእግዚአብሔር ክብር ምንነት፣ ከፍጥረት ጋር ያለው ግንኙነት እና ይሄ ያልተጠበቀ የማጠቃለያ ሐሳብ እንዴት እንደተገነባ አብረን እንመረምራለን። በጣም ጥሩ። ለመጀመሪያ ያህል ጽሑፉ የሚነሳው በጣም መሠረታዊ ከሆነ ነጥብ ነው። ይኸውም የእግዚአብሔር ክብር ከምንም ነገር በፊት የነበረ በምንም ነገር ላይ ያልተመሠረተ መሆኑን በማስረገጥ ነው። ልክ ነህ። ጽሑፉ ይህንን ለማስረዳት የሚጠቀምበት ዋነኛ ጥቅስ ከዮሐንስ ወንጌል ነው። 7:5 ላይ ያለው በትክክል ክርስቶስ አባት ሆይ ዓለም ሳይፈጠር ካንተ ጋር በነበረኝ ክብር አሁንም በአንተ ዘንድ አክብረኝ ሲል የሚጸልየው ይህ ሐሳብ እጅግ በጣም መሠረታዊ ነው። በጣም ፊቹም የእግዚአብሔር ክብር መላእክት ስላመለኮቱት ወይም ሰዎች ስላወደሱት የሚጨምር ነገር አይደለም። ፍጥረታት ከመኖራቸው በፊት ጊዜና ህዋ ከመፈጠራቸው በፊትም ክብር ሙሉና ፍጹም ሆኖ ነበር። በራሱ የተሟላ ነው ማለት ነው። በቃ በራሱ የተሟላ ነው። ቆይ ይህንን ሐሳብ ትንሽ እንመርምረው። ይህ ማለት አሁን ያለውን ጽንፈ ዓለም በሙሉ ብናጠፋው ሁሉንም ነገር ከዋክብትን፣ ሰዎችን፣ መላእክትን ምንም ነገር ባይኖር የእግዚአብሔር የክብር መጠን ምንም አይቀንስም እያልን ነው? ምንም 100% የነበረው 100% እንደሆነ ይቀጥላል። በትክክል ጽሑፉም ያቀርበው መከራከሪያ ይሄ ነው። ለውጥ ያለው በእግዚአብሔር ክብር ላይ ሳይሆን ክብሩን በሚመለከቱት ፍጡራን ላይ ነው። ጽሑፉ በሁለት ነገሮች መካከል ትልቅ ልዩነት ያስቀምጣል። አንደኛው የእግዚአብሔር ውስጣዊ ዘላለማዊና የማይለወጥ ክብር ነው። ሁለተኛው ደግሞ ፍጡራን በጊዜ ሂደት ለእግዚአብሔር የሚያቀርቡት የአምልኮና የምስጋና ደረጃ ነው። እሺ፣ እግዚአብሔር ፍጹም ነው። ፍጡራን ግን ገና ከጅምሩ ፍጹም አልነበሩም። ከጊዜ ወደ ጊዜ እያደጉ እየተማሩ በፍቅርና በእውቀት እየበሰሉ የሚሄዱ ናቸው። ስለዚህ የእነርሱ አምልኮም አብሮ ያድጋል ማለት ነው። ከጊዜ ወደ ጊዜ እያደገና እየጠራ ይሄዳል እንጂ የእግዚአብሔር ክብር ራሱ ተለዋዋጭ አይደለም። ይህም ማለት ፍጡራን በባህሪያቸው ጊዜያዊ ናቸው ወደሚለው ነጥብ ይወስደናል። ጽሑፉ እንደሚለው ሁሉም ነገር፣ ሰዎች፣ መላእክት፣ ሌላው ቀርቶ ጊዜ ራሱ ሁሉም የተፈጠረ ነገር በመሆኑ ሊያከተም ይችላል። እግዚአብሔር ግን ዘላለማዊ ነው። ይሄ ሊያከተም ይችላል የሚለው ሐሳብ ግን ትንሽ ያስፈራል። ጽሑፉ ይህንን ከፍርድ ጽንሰ ሐሳብ ጋር በቀጥታ ያገናኘዋል። የእሳት ባህር ብሎ የሚጠራውን የመጨረሻውን ፍርድ ሲገልጽ በብዙ ሃይማኖታዊ አስተምህሮቶች እንደሚታሰበው የዘላለም ስቃይ ቦታ እንደሆነ አድርጎ አያቀርበውም። ታዲያ ምንድን ነው? ይልቅንም ኃጢአተኞች እንደየወንጀላቸው ክብደትና መጠን ቅጣት ከተቀበሉ በኋላ ወደ ነበሩበት አለመኖር ይመለሳሉ ይላል። ቆይ አለመኖር ናን ኤግዚስተንስ? ይህ ትልቅ አንድምታ አለው። በብዙ አስተምህሮቶች ቅጣት ማለት የዘላለም ስቃይ ነው። ይህ ጽሑፍ ግን ፍጹም የተለየ አቅጣጫ ነው የሚወስደው። ቅጣቱ ፍጹም መጥፋት ነው ይላል። ልክ ነህ። ይህንን እንደ ቅጣት ሳይሆን እንደ ምሕረት ነው የሚያየው ማለት ነው። በትክክል ጸሐፊው ይህንን የሚያቀርበው እንደ የመጨረሻ የፍቅርና የምሕረት ተግባር አድርጎ ነው። እንዴት? መከራከሪያውም ይሄ ነው። አንድ ፍጡር እግዚአብሔርን ለማምለክ ማይፈልግ ከሆነ በራሱ ሕግና ፍላጎት ብቻ መኖር ይፈልጋል ማለት ነው። ነገር ግን ሁሉን ቻይ ስላልሆነ በራሱ መኖር አይችልም። ስለዚህ የራሱን ሕልውና ለማስቀጠል ከሌሎች ፍጡራን ላይ ሕይወትና ደስታን መስረቅ ይጀምራል። ይህም ለሌሎች ስቃይ ይሆናል። ለራሱም ለሌሎችም የማያባራ ስቃይን ይፈጥራል። ስለዚህ እግዚአብሔር ይህንን የስቃይ አዙሪት ለዘላለም እንዲቀጥል አይፈቅድም። ይልቅንም ፍጡሩ ወደ ነበረበት አለመኖር እንዲመለስ በማድረግ ስቃዩን ያቆምላታል ይላል ጽሑፉ። ይህ እንግዲህ ወሳኙን ጥያቄ ያስነሳል። እግዚአብሔር በራሱ ክብር የተሟላ ከሆነ አምልኳችን ማይጨምርለቱ ማይቀንስለት ከሆነ እና ፍጡራንን መፍጠር አንዳንዶቹ እንዲጠፉ ምክንያት የሚሆን ከሆነ ታዲያ አችዌ እኛን መፍጠሩና ከኛ አምልኮን መፈለጉ ለምንድን ነው? ለራሱ የማይጠቅመው ከሆነ ጥቅሙ ለማን ነው?
ጽሑፉ ለዚህ የሚሰጠው መልስ የጠቅላላውን ዳሰሳችንን አቅጣጫ ይቀይራል። እሺ፣ እሱን ልስማው። አምልኮ ለእግዚአብሔር ጥቅም ሳይሆን ለፍጡራኑ ጥቅም ነው ይላል። ለእኛ ጥቅም? አዎ። ፍጡራን የተፈጠሩትና የተነደፉት ትልቁን ደስታቸውን፣ እርካታቸውንና የሕይወታቸውን ትርጉም የሚያገኙት ፈጣሪያቸውን ሲያመልኩ እንዲሆን ተደርገው ነው ይላል። አምልኮ ማለት ከሕይወት ምንጭ ጋር መገናኘት ማለት ነው። በትክክል። እሺ፣ ይሄ በጣም ረቂቅ ሐሳብ ነው። በቀላል ምሳሌ ላስረዳኸኝ ትቻለሽ? ልክ እንደ ስልክ ባትሪ ማለት ነው። እንዴት? ከቻርጀሩ ከኃይል ምንጩ ካልተሰካ በራሱ መቆም አይችልም። ከሌላ ስልክ ፓወር ሼር ለማድረግ እንደሚሞክር ነገር ነው። በጣም ጥሩ ምሳሌ ነው። ጽሑፉ የሚያብራራው ልክ እንደዚያ ነው። እውነት? አዎ። ፍጡራን ሕይወትን፣ ፍቅርን፣ ደስታን የሚቀበሉት ከፈጣሪያቸው ጋር ባላቸው ግንኙነት ወይም አምልኮ ነው። ከዚህ ምንጭ ጋር ግንኙነታቸውን ሲያቋርጡ የራሳቸውን የኃይል እጥረት ለመሙላት ይገደዳሉ። እና ያንን ኃይል ከየት ያመጣሉ? ሁሉም ቻዩ አይደሉም። እሱ እኮ ነው ነጥቡ። ከየት ያመጣሉ? ከሌሎች ፍጡራን ላይ በመውሰድ በመጉዳት፣ በመበዝበዝ። ስለዚህ ጽሑፉ ክፋትን የሚተረጉሙ እንደ አይነት የኃይል እጥረት ነው። አሁን ገባኝ። ስለዚህ አምልኮ ማለት አንድ አይነት የግዴታ ግብር ሳይሆን ለፍጡሩ ሕልውና አስፈላጊ የሆነ የሕይወት መስመር ነው ማለት ነው። ልክ። ፍቅርም ከዚህ ጋር ይያያዛል ማለት ነው። አዎ፣ በቀጥታ የተገናኘ ነው። ጽሑፉ እንደሚለው ፍጡራን ሌሎችን በእውነት መውደድ የሚችሉት መጀመሪያ እነርሱ ራሳቸው ከማያልቀው የእግዚአብሔር ፍቅር ሲቀበሉ ብቻ ነው። ያልተቀበለ ሊሰጥ አይችልም። በራሱ ፍቅርን መስጠት የሚችለው ሁሉን ቻይ የሆነው እርሱ ብቻ ነው። ስለዚህ ለማያመልኩ ፍጡራን የተዘጋጀው ፍርድ ያው መጥፋት በራሳቸውና በሌሎች ላይ ከሚያደርሱት የስቃይ ሕይወት የሚገላገል ምሕረት እንደሆነ ይተነተናል። የፍቅር ተቃራኒ የሆነውን የራስ ወዳድነት መንገድ የመረጠ ፍጡር በፍቅር ላይ የተመሰረተ ጽንፈ ዓለም ውስጥ ለዘላለም እንዲኖር አይገደድም። በቃ እሺ፣ እንግዲያው ፍጡራን ከዚህ የሕይወትና የፍቅር ምንጭ ጋር መገናኘት አለባቸው። ነገር ግን ጽሑፉ ሌላ ችግር ያስቀምጣል። እሱም ውስን የሆኑ ፍጡራን ወሰን የሌለውና የማይታየውን አምላክ በቀጥታ ማየትም ሆነ መረዳት አይችሉም ይላል። ይህ እርስ በርሱ የሚጋጭ አይመስልም? ይመስላል። ልንገናኘው የሚገባን አካል ነገር ግን ልናየው አንችልም። ያን ድልዳይ ምን የሠራ? ሰፈፉ ይህንን መሰረታዊ ችግር የሚፈታው በእግዚአብሔር ሁለተኛው አካል ማለትም በወልድ በኢየሱስ ክርስቶስ በኩል ነው ይላል። እሺ፣ እርሱ ራሱ ወሰን የሌለው አምላክ ሆኖ ሳለ ራሱን ባዶ በማድረግ ውስጥን የሆነውን የፍጡሩን ባህሪ ወሰደ። በዚህም ማይታየውን የእግዚአብሔርን ክብር ለፍጡራን በሚታይ እና በሚሰማ መልኩ ገለጠ። በትክክል። በአንድ ጊዜ ፈጣሪም ፍጡሩም በመሆኑ በሁለቱ መካከል እንደ ድልድይ ሆኖ ያገለግላል። ለዚህም እንደ ምሳሌ የሚጠቀሰው የመለወጥ ተራራ ታሪክ። አዎ፣ በሉቃስ 9 ላይ የተገለጸው ደቀ መዛሙርቱ ለቅጽበት ያንን ሰማያዊ ክብር ተመልክተው መቋቋም አቅቷቸው እንደነበር ይገልጻል። ይህንን ሐሳብ ይበልጥ ለማጉላት ጽሑፉ በራእይ 1 ላይ ዮሐንስ ያየውን የከበረውን ክርስቶስን ገለጻ በስፋት ይጠቅሳል። አዎ፣ ጸጉሩ እንደ ነጭ የበግ ጸጉር፣ ዓይኖቹ እንደ እሳት ነበልባል፣ እግሮቹም በእሳት እንደጋለ የነሐስ ብረት። ዝም ብሎ ከማንበብ ይልቅ እነዚህ ምስሎች ምን ትርጉም አላቸው? ጥሩ ጥያቄ ነው። እነዚህ ምስሎች በአጋጣሚ የተመረጡ አይደሉም። እያንዳንዳቸው የአምላክን ባህሪ ወደ ሰውኛ ቋንቋ ለመተርጎም የሚሞክሩ ምልክቶች ናቸው። ለምሳሌ እንደ እሳት ነበልባል የሆኑ ዓይኖች ሁሉን ነገር የማየት የመመርመርና የመፍረድ ችሎታን ያመላክታሉ። ምንም የተሰወረ ነገር እንደሌለ ያሳያሉ። እንደ ጋለ ነሐስ የሆኑ እግሮች ያ ደግሞ ማይናወጥ ፍርድና ጽናትን ያሳያል። ኃጢአትና አመፅን የመርገጥ ኃይል እንዳለው ነው። እንደ ነጭ የበግ ፀጉር የሆነ ጠጉር ደግሞም ጥንታዊነትና ዘላለማዊ ጥበብን ይወክላል። ልክ ነህ። ጽሑፉ ረቂቅ የሆነውን መለኮታዊ ክብር በእንደዚህ አይነት ምሳሌያዊ አነጋገሮች አማካኝነት ውስን ለሆነው የሰው አእምሮ ለማስረዳት ይሞክራል። ዮሐንስ ይህንን ሲያይ እንደ ሞተ ሰው መውደቁ። አዎ፣ ያ የፍጡር ውስንነት ከፈጣሪ ክብር ጋር ሲገናኝ ያለውን ልዩነት ያሳያል። የታየው ክብር እንኳን ሙሉውን የእግዚአብሔርን ክብር አይገልጽም ማለት ነው። ልክ ፀሐይን በቀጥታ ማየት ስለማንችል በጨለማ መነጽር እንደምናያት ነገር ነው። በጣም ትክክለኛ ምሳሌ ነው። ጽሑፉ ደጋግሞ የሚያሰምርበት ነገር ፍጡራን ሊያውቁ የሚችሉት እግዚአብሔር በራሱ ፈቃድ የገለጠላቸውን ያህል ብቻ መሆኑን ነው። እሺ፣ ሁለተኛው አካል ይህንን ክብር ቢገልጥም የገለጠው ፍጡራን ሊሸከሙት በሚችሉት መጠን ነው። ሙሉ ክብሩን መረዳት ማለት ራስን አምላክ መሆን ይጠየቃል።
ይህም የማይቻል ነው። እሺ፣ አሁን ይመስለኛል የውይይታችን ጫፍ ላይ የደረስነው። እስካሁን የተነጋገርነው ነገር ብርሃን፣ ኃይል፣ ግርማ ከተለመደው የክብር ጽንሰ ሐሳብ ጋር ይሄዳል። አዎ ይሄዳል። ነገር ግን ጽሑፉ እዚህ ላይ ያልተጠበቀ አቅጣጫ ይይዛል። የእግዚአብሔር ክብር የመጨረሻው ታላቁና ፍጹሙ መግለጫ መስቀሉ ነው ይላል። እዚህ ጋር ነው ነገሩ የሚከብደው። ቆይ ይሄ ነገር ግራ ያጋባል። ክብር ስንል የምናስበው ኃይልን፣ ብርሃንን፣ ግርማን ነው። መስቀል ደግሞ የውርደት የስቃይና የሞት ምልክት ነው። ፍጹም ተቃራኒ ነገሮች ናቸው። ጽሑፉ እነዚህን ሁለት ፍጹም ተቃራኒ የሚመስሉ ነገሮች እንዴት ነው የሚያገናኛቸው? ይህንን ሐሳብ ለመቀበል ትንሽ ይከብዳል። የእኛ የሰው ልጆች አስተሳሰብ ከዚህ በተቃራኒ ነው የሚሰራው። ጠንካራው ደካማውን ሲያሸንፍ ነው እንደ ክብር የምንቆጥረው። ልክ ነው። ጽሑፉ ግን ይህንን አስተሳሰብ ይሞግታል። መከራከሪያውም ይሄ ነው። የፍቅር ታላቁ መገለጫ ራስን መስጠት ነው። እሺ። ስለዚህ የክብርም ታላቁ መገለጫ ራስን መስጠት መሆን አለበት ይላል። ፈጣሪ ወሰን የሌለውና በዋጋ የማይተመነው አካል ለፍጡራ ነው። ዋጋ ለሌላቸውና ውስን ለሆኑት ለነሱ ሲል ራሱን አሳልፎ መስጠቱ የክብር ሁሉ ጫፍ ነው። ዋው! እሺ፣ አሁን ገባኝ። ስለዚህ ክብር የሚለው ቃል ትርጉሙ ራሱ የተቀየረ ነው። የተቀየረ ነው። ክብር ማለት ኃይልና ግርማን ማግኘት ወይም ማሳየት ሳይሆን በፍቅር ተነሳስቶ ኃይልና ሕይወትን መስጠት ነው ያለ ነው። በትክክል። ጽሑፉ ይህንን ለማስረዳት ከሰው ልጅ አስተሳሰብ ጋር ያነጻጽረዋል። እሺ፣ ለምሳሌ አንድ ሰው ለራሱ ጤንነት ሲል በሰውነቱ ውስጥ ያሉትን ተዋሲያን በመድኃኒት ይገድላል። ያንን ሲያደርግ ማንም አይወቅሰውም። ነገር ግን አንድ ሰው ለተዋሲያን ጥቅም ሲል ራሱን አሳልፎ ቢሰጥ እብደት ነው የሚባለው። ለምን? ምክንያቱም በዋጋ እጅግ ይልቃል። ጽሑፉ እንደሚለው በፈጣሪና በፍጡር መካከል ያለው የዋጋ ልዩነት ከዚህ እጅግ የላቀ ነው። ነገር ግን ፈጣሪ ያደረገው ይህንን እብደት ነው። በጣም ውድ የሆነው አካል ዋጋ ለሌላቸው ፍጡራን ሲል ሁሉንም ነገር ሰጠ። ይህንን ተግባር ጽሑፉ የክብር ማማ ብሎ ይጠራዋል። ጽሑፉ ራሱ ክርስቶስ መስቀሉ ሲጠቅስ የሰው ልጅ ክብርን የሚያገኝበት ሰዓት ደርሷል ማለቱን ይጠቅሳል። ይህ ሁልጊዜ ግራ የሚያጋባኝ ጥቅስ ነበር። አሁን ግን ትርጉም እየሰጠኝ ነው። ክብር የሚያገኘው በስቃዩና በሞቱ በኩል ነው። አዎ፣ በጽሑፉ መሰረት በጽንፈ ዓለም ውስጥ ያለው የፍቅር አስተዳደር መሰረቱ ይኸው ነው። ታላቁና ገዢው አካል ራሱ የራስን ጥቅም ከመፈለግ ይልቅ ራስን የመስዋዕትነትን ምሳሌ ስላሳየ ይህ በጽንፈ ዓለም ውስጥ ላለ ማንኛውም ፍጡር የማይሻር ሕግ ይሆናል። ሌሎችን መውደድ እና አለመበደል የፈጣሪ ባህሪ ስለሆነ የፍጡሩን መለኪያ ይሆናል። አምልኮተ ታዘዘውም ለዚህ ነው። ፍጡራን ይህንን ታላቅ የፍቅርና የመስዋዕትነት ተግባር ሲያዩና ሲያመልኩ እነርሱም ከዚህ የፍቅር መርህ ጋር እንዲሳመሙና እንዲለወጡ ያደርጋቸዋል። እንግዲህ ያው ጠቅለል ስናደርገው ይህ ጽሑፍ ክብር የሚለውን ቃል ከስር መሰረቱ እንደገና እንድናስብበት ያስገድደናል። በጣም የእግዚአብሔር ክብር ከኛ በሚገኙ ውዳሴ ላይ የተመሰረተ ሳይሆን ዘላለማዊና በራሱ የተሟላ ነው። ፍጥረትን የፈጠረውና አምልኮን የፈለገው ለራሱ ጥቅም ሳይሆን ፍጡራን ከእርሱ ጋር በመገናኘት እውነተኛ ደስታና ሕይወት እንዲያገኙ። ዋናው ነጥቡም ይኸው ነው። አዎ፣ የታላቁና ሁሉን ቻይ የሆነው አካል ትልቁ ተግባሩ በኃይል መግዛት ሳይሆን እና ይህ ደግሞ እንደ ታላቅ ክብር ቀርቧል። የክብሩ ጫፍ ዙፋኑ ላይ መቀመጡ ሳይሆን መስቀሉ ላይ መሰቀሉ ነው። ይህ ጽሑፍ የሚያስተላልፈው ማዕከላዊ መልእክት ይህ ነው። በቃ ይህ ሁሉ ውይይት አንድ ጥያቄ በአእምሮ የትቶብኛል። እሺ። ጽሑፉ እንደሚጠቁመው እግዚአብሔር ፍጡራንን ከማስገደድ ይልቅ እንዲያመልኩት ምርጫንና ምክንያቶችን ይሰጣቸዋል። ነፃ ምርጫ። ነገር ግን የፍጡራን ደስታና ሕልውና ከአምልኮና ከፈጣሪ በሚገኝ ሕይወት ጋር የተቆራረኘ ከሆነ እና ከዚህ መንገድ መውጣት ለራስም ለሌሎችም ስቃይና በመጨረሻም መጥፋትን የሚያስከትል ከሆነ አንድ ውስን ፍጡር ከራሱ የፍጥረት ዓላማና ደስታ ከሚያርቀው መንገድ እንዲመርጥ ነፃነት መሰጠቱ በእርግጥ ምን ትርጉም አለው? በጣም ከባድ ጥያቄ ነው። ይህ ነፃነት የፍቅር መገለጫ ነው ወይስ አደገኛ ስጦታ? ጽሑፉ ለዚህ ቀጥተኛ መልስ አይሰጥም። ነገር ግን ለአድማጭ የሚታው ትልቅ ጥያቄ ነው።